አምናን ብሌንን መረጠ። ጉንጭና ጉንጫቸውን ተሳሳሙ። ጃኒ እያየቻቸው ነበር። በጃኒ ከአምናን የ3 ወር ነፍሰ ጡር እንዲሆነ ለእናቱ ተናገረች። አምናን እናቱ በጣም እየጨነቀኝና ደስታዬ እየነጠቀኝ ነው፣ እናቴ ምን ባድርግ ይሻለኛል ብሎ አማከራት። ልጄ ናቶሎ እስኪ እኔ የምነግርህና የማማክርህ ነገር አለ በማለት ወደ ክላሷ ይዛው ሄደች። ብዙ ነገሮችንም ቢወያዩበትም ግን ደግሞ አምናን ደስተኛ አይደለም። የጃኒን ምስጢር የዘረገፈው ሙስጠፋ በድንገት መጣ። በድንገት ሲመጣ ማን ነው የሚቆረቁረው በማለት ተጠየቀ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነበርቶ ላይክ፣ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ብሌን ብዙ ነገሮችን ብታስታውስም አሁን ላይ ግን ሁሉ ነገሮች ብሶባታል። ምኝታ እንዲሁም ደግሞ ከሰው ጋር መገናኘት አትፈልግም። የጃኒን ምስጢር ሙስጠፋ ዘረገፈው። ሙስጠፋ ወደዚህ የመጣው የጃኒን ምስጢርና ጃኒ ተደብቃ ያደረገችውን ነገር ለብሌን ሊነግራት ነበር። አምናን ብሌንን መረጠ። እኔ እኮ አንቺን ካላየሁና አንቺን ተላገኘሁ ሰላም አይሰማኝም። ሰላም ያለው የኔ ሰላም ያለው አንቺ ጋር ነው አላት። ተው እባክህ እንደዛ አትበለኝ፣ የልብህን ተሰራ ሆዳ እንዳ አሁን ላይ ብሌን አላንቺ ይደብረኛል። እኔ እኮ አላንቺ ህይወት ይመረኛል የምትለው ለምንድን ነው በማለት በጥያቄ ጠየቀችው። አይ እንደዚህ ያልኩበት ምክንያት የራሴ ያለ፣ አሁን ላይ ግን የማልናገረው ብዙ ነገሮች አሉት። ነገሮች ሲስተካከሉ እንደምትረጅኝና እንደምትቀበይኝ ተስፋ አደርጋለሁኝ አላት። ብሌንም ብዙ ነገሮችን የማስታውሰው ነገር አለ፣ በአንተ ምክንያት በጣም ብዙ ነገሮችን ተከፍቻለሁ። ስለዚህ ብዙ ነገሮችን አስተካክሌ መልሴን በቀጣዩ እምነግርህ ይሆናል አለችው። ጃኒም ብዙ ነገሮችን ደብቃ ነበር። አሁን ላይ ግን አቶ ሙስጠፋ መጥቶ የጃኒን ጉድ ዘረገፈው። አቶ ሙስጠፋ ወደዚህ የመጣው የጃኒን ምስጢር ሊያወጣ የመጣው ማን ልኮት ነው? እንዴትስ መጣ? በማለት በጥያቄ ሆኖባታል። ጃኒ ያደረገችው ነገርና እንዲሁም ደግሞ ከብሌን ጋር የሚያያይዝ ነገር አይደለም። ነገር ግን ዲሪን በጣም ስለምትወደውና ስለምታፈቅረው የያዘችውም የ3 ወር ልጅ አለ። አሁን ላይ ግን ፍቅሩ ብሌን ጋር ሆኗል። ብሌንም ብዙ ነገሮች አሉ፣ እኔም እኮ ሴት ነኝ፣ ነፍሰ ጡር ናት፣ እናትህ ደግሞ እኔ ጋር እንድትሆን አፈልግም፣ ስለዚህ የእናትህንም ቃል ማክበር አለብህ በማለት ሱፌን ተናገረች። አምናን ኮፍተር ብሎ እኔ ታሁን ወዳ አንቺ መርጫለሁ፣ ስለመረኩሽና በአንቺ ውስጤ ጥሩ ስሜት ስለማይሰማው አሁን ላይ አንቺ እንደዚህ መሆን አይገባሽም። አቶ ሙስጠፋን ወደዚህ የጠራሁት እኔ ነኝ። ምክንያቱም ደውሎ ብዙ ነገሮችን ብሎኛል። ያንን ነገር ለማስተካከልና እንዲሁም ደግሞ ምን እንደሆነ እንዲነግረኝ ነበር። የጃኒን ምስጢር ድብቅ ነገረኝ።
እኔና ጃኒ አንድ ላይ አንሆንም፣ የኔ ምርጫ አንቺ ነሽ በማለት ቢላል ተናገረ። ወይዘሮ ማርታ እናይማ አንድ ነገር ልንገርሽ ሱፌን፣ ስላንቺ ተደብቃ የምታወራው በጣም መጥፎ ነገር ናት። እኔ ግን አንቺና ልጄ አንድ ላይ እንድትሆኑልኝ ነው የምፈልገው። ምክንያቱም በሆድሽ ውስጥ ያልሽው የልጅን ልጅ ነው። እኔ የማደላው እናትነትን ስላየሁት ላንቺ ነው። ስለዚህ ካሁን ወደ ማንም ጋራ እንዳትሆኒ እኔ ጋር ተደበቂ በማለት ወይዘሮ ሱፌን ተናገረች። እንዴት ለእኔ እንደዚህ ልደብቀ ይቻለች? እኔ ጋር ብዙ ነገሮችን እናወራለን፣ ብዙ ነገሮችን እናደርጋለን። ይህን ትልቅ ምስጢር ደብቃ እንደዚህ ለሱፌን እንዴት ልትናገር ቻለች የሚለውን ነገር በጣም አንገበገባት። ቢላልም እኔ በጣም ውስጤ ደብሮኛል፣ ጥሩ ስሜት እየተሰማኝ አይደለም እናቴ፣ እባክሽ እረፍት ፈልጋለሁ አለ። በቃ ችግር የለውም ልጄ፣ ሂድና እረፍ። እኔም ሱፌንን የማዋራት ነገሮች አሉ፣ በኋላ ላይ ተገናኝተን እናወራለን። መልካም ጊዜ ተባብለው ልጅና እናት ወደ ክላሳቸው ገቡ። ነገር ግን ሙስጠፋ ስለ ጃኒ የነገረው በጣም የሚገርምና እንዲሁም ደግሞ ከህይወቱ መልሳ ወደ እሱ እንዳትገባ እንደዛ የሚያደርግ ነገር ነበር። እኔ አሁን ላይ የ3 ወር ነፍሰ ጡር ነኝ እና ታዲያ እኔም በጣም ወደዋለሁ። ለሱ ብዬ ከቤተሰቦቼ ተጣልቼ እሱም መርጬ መጥቻለሁ። እና ታዲያ አሁን ላይ ልጁንስ እንዴት አድርጌ ነው ቤተሰቦች ጋር የሚሄደው በማለት ግራ ተጋባች። የቢላልም እናት አይዞሽ፣ እኔም እኮ እንዳንቺ ሴት ነኝ፣ ስለዚህ አንቺ ስትጎጂ ማየት አልፈልግም፣ ለጊዜው ትንሽ ታገሺ፣ እኔ ሁሉንም ነገር አስተካክላለሁኝ። ተሱፌን አንቺን እንዲያገባና ልጃችሁን በአንድ እንድታሳድጉ የኔ የሁል ጊዜ ምኞቴ ነው እና ካሁን ወደ አንዳ ውሎሽንም ሆነ ሁሉ ነገርሽን እኔ ጋር አድርጊ። ጓደኛ የምታያት ልጅ ከላይ ከላይ ነው እንጂ ከውስጥ ትልቅ መዘዝ ይዛልሽ መታለች። ምክንያቱም ብሌን ለጃኒ ብዙ ነገሮችን ነግራታለች። ብሌን ግን ምንም ነገር ቢሆን መጥፎና ስላንቺ አትመኝም። ጃኒ ግን ላንቺ በጣም ትልቅ ነገሮችን አድርጋለች። አቶ ሙስጠፋ እንዳለው ከሆነ ጃኒ እዚህ ቤት የመጣችው በጣም ብዙ ነገሮችን ይዛ ነው። እናም ለቢላል ተጠንቀቅ፣ በጣም መጥፎና ለሰው ልጅ ምንም ነገር አስተሳሰብ እንደሌላት አቶ ሙስጠፋ ነገረው። ቤሌንም ካሁን ወደ አንዳ እስከ ዛሬ ረብሸኸኝ ሰላም ስልህ የማታናገረኝ ሰው ዛሬ ላይ አንቺ መርጫለሁ ብለህ ወደ እኔ የመጣህበት ምክንያት ምንድን ነው? ልታስረዳኝ ትችላለህ? በማለት በጥያቄ አፋጠጠችው። እኔ አንቺን ሳጣሽና ታላይሽ ትውል ጥሩ ስሜት አይሰማኝም። ያ ማለት ምን ማለት ነው? እሲ መልሽልኝ በአላት። እኔማ ሁሉንም ነገር ላንተ አስረድቼህ ነበር። ወይዘሮ አምናን እንዴት ወደ አንተ እንደቀረበችህ ነግሬህ ነበር። የአያትህ ሞት አጠገብህ እንዳልነበረች። የሰው ልጅ እኮ አንድ በሞትና ወይም በሰርግ ምክንያት ነው ተጎን የሚሆነው እና ደግሞ የዛን ሰዓት ተጎንህ ያልሆነች ዛሬ ላይ መታ የ3 ወር ነፍሰ ጡር ነኝ ስትልህ ምን ያህል ተሰማህ? እና እኔ ብዙ ነገሮችን ተጎንህ ሁኔ እንኳ ዘወር ብለህ አላየህም። ዛሬ ላይ መተህ አንቺን ካላየሁኝ ጥሩ ስሜት አይሰማኝም። እኔ እኮ ላንቺ ትልቅ ስሜት አለኝ
ብለህ የምትለኝ በምን የተነሳ ነው? በማለት በጥያቄ አፋጠጠችው። ለመጨረሻና ለመጨረሻ አንድ ነገር እንገርሽ፣ እኔ በጣም እወድሻለሁ፣ ከብሌንም አንቺን መርጫለሁ። አሁን ላይ ሀሳቤንና ጭንቀቴን የምትረጅኝ አንቺ እንደሆንሽ ገብቶኛል። የገባኝም ከዚህ ቤት ስትወጪ ጥሩ ስሜት እንደማይሰማኝ በተደጋጋሚ ነግሬሻለሁ። እባክሽ ተረጂ፣ በቃ እኔ በጣም መጥፎ ስሜት ላይ ነኝ ያለሁ በማለት በጥያቄ ጠየቃት። እሺ ኦኬ፣ እኔ እኮ በጣም እወድሃለሁ፣ ነገር ግን በጊዜው የኔ ሀሳብ ስላልተቀበልከኝ በዛ ቂም ይዤ ነበር። አሁን ላይ ግን ሁሉንም ነገር ስረዳው ትክክል እንዲሆን ገባኝ እና ደግሞ ከሀናን እኔን ምረጠኝ ብዬ ካይሆን እኔን ፈልገኸኝ ስለመጣህ እጅግ አመሰግናለሁ። ነገር ግን የ3 ወር ነፍሰ ጡርን ትቶ ሌላ ጋር መሄድ በጣም ይከብደኛል በማለት ተናገረች። ሀናን ከአሁን ወደ